እኔ ልግባ ወይስ አንተ ገብተህ ትጠይቃታለህ? አይ መጀመሪያ እኔ ገብቼ ለማሳመን ልሞክር አይመስልህም? አይ አሻፈረኝ የምትል ከሆነ ግን አንተ ትገባለህ። ለስሙ እኔ በእጅ ሰበብ ትሆነብኛለች። መልካም። ማህሌት ቃል በገባችው መሰረት ማህሌት ቃሏን አከበረች። ማህሌት ዝና እንዲያዝ አገዘቻቸው። ዝና በእነ መድብል እጅ ገብቷል። ለመሆኑ ዝናን የት ነው የወሰዱት የሚለውንም አብሬ ይዤላችሁ መጥቻለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እንግዲህ ካሳለፍነው ፓርት ላይ እንደሚታወቀው ማህሌት እነ መድብልን ለመተባበር ያቀረበችው መስፈርት አለ። እርግጥ የማህሌት መስፈርቶች ሁለት ቢሆኑም አንደኛው ሰምሮላታል። የመጀመሪያው እንግዲህ ከበፊት ጀምሮ የምትመኘው ቤት ቢሆንም በሱ ላይ ፈጽሞ መድብል ሊስማማ ስላልቻለ ወደ ቀጣዩ መስፈርቷ ተሸጋግራለች። ቀጣዩም ወደ ውጭ ሀገር የምትሄድበትን መንገድ እንዲያመቻቹላት ነበረ። መድብል በዚህ ላይ እርግጠኛ ሆነሽ ተማመኝቤ ብሏታል። በአሁን ላይ ሙሉ ለሙሉ ማህሌት ወደነ መድብል መታለች። እንደዚሁም ከዝና ጋር ያላት ግንኙነት ለስራና ለስራ እንዲሆን፣ ምክንያቱም ዝና ወደነ መድብል እጅ እንዲገባ የሚያስችል ግንኙነት ብቻ ሆኗል። ሁሉ ነገር መድብል በአዘዛት ብቻ መንገድ ብቻ ነው እየተጓዘች ያለችው። አሁን ላይ ብሩክ እንዲገኝ መንስኤ የሆነችው ማህሌት ከፈጣሪ በታች እሷ ስለተባበረቻቸው ነው። ምክንያቱም ዝናን ማጥመድ ቀላል ነገር አልነበረም። ካሁን በፊት መድብልና ሞገስ ማለት ነው ዝናን ለማጥመድ ያልሞከሩት መንገድ አልነበረም። ኤፍራታንም ልከው ምግብ እንድታበላው እንቅልፍ እንዲወስደው የሚያደርግ አድርገው በወቅቱ አልተሳካላቸውም። ይልቁንስ በተቃራኒው ኤፍራታ ታማ እሷን ሲያስታምሙ ነበረ። በአሁኑ ላይ ግን ማህሌት እነሱን ለማገዝ ቆርጣ ተነስታለች። ነገር ግን ማህሌት እነሱን እያገዘቻቸው ያለችው ወደ ውጭ እንድትሄድ እንዲያግዟት ስለሆነ ያማይሳካ ከሆነ ግን ሙሉ ቤተሰቡ ላይ ከባድ የሆነ እርምጃ ወስዳለሁ ብላለች ማህሌት። መድብልም ወንድሜ ይገኝ እንጂ እኔ ቃል አፍርሼ አላውቅም፣ ለማንም ቃል ገብቼ አላውቅም። ነገር ግን ስገባ ደግሞ ከልቤ ያመንኩበትን ነገር ብቻ ነው ቃል የምገባው በማለት ሲናገር ነበረ መድብል። አሁን ላይ ኤፍራታና ማህሌት ከመድብል ጎን ናቸው። ከአሁን በፊት እንደሚታወቀው ኤፍራታና ማህሌት ከመድብል ጎን ቢሆኑም ነገር ግን ኤፍራታ ለመድብል እንደምትነጋገር ከመድብል ጋር፣ ማህሌትም ከመድብል ጋር ግንኙነት እንዳላት ፈጽሞ ሁለታቸው እርስ በርሳቸው አይተዋወቁም ነበር። አሁን ላይ ግን መድብልን ለማገዝ ሁለታቸውም በግልጽ እየሰሩ ይገኛሉ። ኤፍራታም ማህሌትም ለመድብል ለመስራት ፈቃደኛ ሆነው ተገኝተዋል። እንግዲህ ኤፍራታ ለገንዘብና ለገንዘብ ብቻ ብላ ሲሆን ማህሌት ደግሞ ከዚህ ሀገር ለመውጣት ወደ ውጭ ሀገር ለመሄድ የሚያስችላት መንገድ ግዴታ እነሱን ስትተባበር እንደሆነ ስላመነች የሁለታቸው ጥቅም የተለያየ ቢሆንም ነገር ግን ብሩክ እንዲገኝ የበኩላቸውን እያደረጉ ነው ያሉት። በብሩክ መገኘት በስተጀርባ እነሱም የሚጠቀሙት ጥቅም አለ። ማህሌትም ያቀደችውን የውጭ ጉዞ፣ ኤፍራታም ደግሞ የምፈልገውን ገንዘብ ይሰጥሻል ስለተባለች ኤፍራታ ከገንዘቡም በላይ ደግሞ መድብል ጋር እየተግባባችና ከቀን ወደ ቀን መድብልን እየቀረበችው እንደዚሁም እየወደደችው እየመጣች ትመስላለች። መድብል ሳይደውልላት ከዋለ ኤፍራታ በራሷ ጊዜ ለመድብል እንደምትደውልና ነገሮችን እንደምትጠይቀው እንግዲህ ዛሬ ብሩክ በመፈታቱ ሁላቸውም ደስ ብሏቸዋል። ብሩክ ከተፈታ በኋላ ግን
በተለይ ኤፍራታ እየጠየቀችው ገንዘብ ትንሽ በዛ ያለ ስለሆነ ብሩክን አሁን መጥቶ አሁን እንዴት እጠይቀዋለሁ በማለትም መድብል ሲጨናነቅ ይታያል። መድብል ብሩክ በሰላም ወደ ቤት በመመለሱ በጣም ደስተኛ ነው። ደስታውም ወደር የሌለው ነው። በጣም ከተመሰጋገኑ በኋላ እስር ቤት መጥቼ አልጠየቅኩህም በቅርብ በማለት ሲጠይቀው ወንድሜ ወዲያው ነው እኮ የወጣሁት አንተ ሳትጠይቀኝ፣ ምናልባት 2 ሳምንት ብቻ ነው የቆየሁት። ከዛም በኋላ ወጥቼ ግን አንተን ላገኘህ ስል ይኸው አላገኘሁህም ነበር። ዛሬ ፈጣሪ ሲፈቅድ ተገናኘን። ግን ደህና ነህ አይደል? ምንም አላደረጉህም በማለት እጅ ለእጅ ተያይዘው አይን ለአይን እየተያዩ ሲጫወቱ ነበር ወንድማማቾች። ቅድስት የሌለ ደስታ ተሰምቷታል። ቅድስት በጣም ደስተኛ ሆናለች። እንደሚታወቀው ቅድስት ከምሳሌ በልጅነቷ ጀምራ ልክ እንደ ሰራተኛም እንደ እናትም ምሳሌን ስትንከባከብ ብትኖርም ብዙ ጊዜ በብዙ ነገሮች በብዙ ኃላፊነቶችና በብዙ ውጣ ውረዶች ከብሩክ ጋር ስለምትሆን ቅድስት ምሳሌን መንከባከብ ምንም ደክሟት አያውቅም። እርግጥ አድካሚ የሚባሉ ጊዜያቶችን በጣም ከባድ የሚባሉ ጊዜያቶችን ሶስታቸውን ቢያሳልፉም አብዛኛውን ነገር ብሩክ ስላለ ብዙ ኃላፊነቶችን ብሩክ ስለሚይዝ ነገሮች ያን ያክል ከብደው አያውቁም ነበር። አሁን ላይ ግን ምሳሌ ጥያቄዎቿ እየተጠራቀሙ ጥያቄዎቿ እየበዙ ጥያቄዎቿ በተደጋጋሚ እየተጠየቁ ቅድስት የምትመልሰው መልስ አታ እስከ ዛሬ ቆይታ ነበር። በአሁን ላይ ግን አባቷ ከመጣ በኋላ እየጠየቀችው ምሳሌ እየጠየቀችውና እንደዚሁም ደግሞ እነ ቅድስት ሲዋሿት እንደነበሩ እነ ቅድስት ሲነግሯት የነበረው ነገር ሙሉ ለሙሉ ውሸት እንደሆነ ምሳሌ ተረድታለች። ለምንድን ነው ያሻችሁኝ ብላ በተጠየቀም የቅድስት መልስ እንዳትጨናነቂ ብዬ ነው በማለትም ማረጋግጣታለች። ይህ ማለት ምሳሌ ምንም አባቷ የደረሰበትን ቦታ ሁኔታ የማወቅ መብት ቢኖራትም እድሜዋ ለዚህ ይህንን ነገር ለመቋቋም የሚያበቃ ስላልሆነ እንደዚሁም ደግሞ እነሱም እንደዚህ ሆኗል ብሎ ለመናገር ምንም እርግጠኛ የሆኑበት ነገር ስላልነበረ ምሳሌን ሲደብቋት ነበረ የቆዩት። እውነታውን ሳይነግሯት ቢቆዩም ምሳሌ አሁን ላይ በአባቷ አንደበት እውነታውን አውቃ ተረድታለች ማለት ነው። አባቷም ወደ ቤት ስለመጣ በጣም እንደናፈቀች በእንባ በታጀበ ንግግሮቿ ተናግራለች። እውነት ለመናገር ምሳሌ ብቻ ሳትሆን ሁሉም ቅድስትንና መድብልን ጨምሮ ሁላቸውም በእንባ ነው የተቀበሉት። ምክንያቱም ካሳለፉት ነገር አንጻር መድብል ባይመጣ ኖሮ ምን ሊውጠኝ ነበር እንዳለችው ካሳለፍነው ፓርት ላይ ቅድስት ያለ ብሩክ ነገሮች በጣም ከባድ እንደሆኑና ያለ ብሩክ ነገሮችን ፈጽሞ ማሳካት ሳይሆን ማሰብ ለራሱ እንደሚከብድ ተረድታለች። ብሩክን በተደጋጋሚ ቅድስትን ሰላምታ የጠየቃትና ሰላም መሆኗን እንደዚሁም ደግሞ ቤቱ ምን አዲስ ነገር አለ፣ እንዴትስ ሆናችሁ፣ ያለኔ እንዴት ከረማችሁ ብሎ ሁሉ ጠይቋታል ብሩክ ለቅድስት። ቅድስትም አንተ ስትሄድ እኮ ከ3 ቀን በኋላ መድብል መጣ። መድብል ከመጣ ወዲህ ከሞላ ጎደል እሱ ነው ቤቱን ቀጥ አድርጎ ያዘው። እሱ ባይመጣማ ምን እንደምንሆን ሁሉ አላውቅም ነበር በማለት ስትናገር ቅድስት ብሩክም መድብልን እያየ ወንድሜ በጣም አመሰግናለሁ በማለት ነበረ ያመሰገነው። እንግዲህ በብሩክ መፈታት ሞገስ አዲስ ነገር ይዞ መጥቷል። ሞገስ ከሉላ ጋር ወደ ብሩክ ቤት መጥተዋል። ሉላ ብሩክ በመፈታቱ በጣም ደስተኛ እንደሆነችና እስከዛሬ የብሩክን መፈታት በጉጉት እየጠበቀች የብሩክን መገኘት በጉጉት እየጠበቀችና እየጸለየች እንደከረመችም ተናግራለች። ብሩክ ቤተሰቡ ደስተኛ በመሆኑ በጣም ደስ ይበለው እንጂ ታግቶበት የቆየው ቦታ ብዙ አካላዊ እና ስነ ልቦናዊ ጉዳት አድርሰውበታል። እነሱ በዚህ መልክ እየተጫወቱና እየተነጋገሩ በዚህን መልክ ደስተኛ ሆነው እሱ ደግሞ እነሱን ትቶ ሄዶ ማረፍ አልፈለገም። ስለዚህ ብሩክ ምንም ቢደክመውምና ገብቶ ማረፍ ቢፈልግም የእነሱን ደስታ ላለማቋረጥ ሲል አብሯቸው ቆይቶ ነበር።
የነብሩክ ቤት በጫወታ በሳቅ በደስታ ተሞልቶ ሞገስም የራሱን ቀልድ ከሉላ ጋር አያይዞ ተናግሯል። ሉላ እንደሚታወቀው እንደ ሁላቸውም በሚባል መልኩ ብሩክ ከታገተ ብሩክ ከጠፋ ወደዚህ እየተጨነቀች ትገኛለች። እርግጥ ሉላ ብሩክን ለመፈለግ ወጥታ ባትሞክርም ብሩክ እንዲገኝ ግን የቻለችውን እያደረገች ነበረ። እንደዚሁም ደግሞ ብሩክን እንዲያገኝ ለሚሞክረው ሞገስ ምንም ቢሆን ብትፈራም እንኳን ብቻዬን ሆኜ እፈራለሁ ብላ ሞገስን ከቤት እንዳይወጣ ከመከልከል ነጻ አድርገው ብቻዋን ቤት ውስጥ በፍርሃት እየዋለች ይህን ሁሉ የምታደርገው ለብሩክ መገኘት መስዋዕት ለመሆን ነው። ዛሬም ብሩክ ተገኘ ሲባል ከምንም በላይ ደስተኛ ሆና በፍጥነት እየሮጠች ወደ ብሩክ ቤት እንደመጣች ሲነግረው እኔ እኮ እናንተን የመሰለ ቤተሰብ ስለሰጠኝ በጣም ነው የማመሰግነው በማለት ብሩክ አብሯቸው ጨዋታውን ቀጥሏል። በዚህን መልኩ እየተጫወቱ ሳለ ዳጣ ትመጣለች። ዳጣ ዘላ ብሩክን አቀፈችው። በጣም ደስተኛ ሆነች። ደስኩ ላይ ወጣ ሁሉ እየዘለለች ደስታዋን ለመግለጽ ሞከረች። ዳጣ በጣም ደስተኛ ሆናለች። አሁን ቤተሰባችን ሙሉ ሆነ በማለት ተናግራለች ዳጣ። ምክንያቱም ዳጣ ቤተሰቦቿን ካገኘች ወደዚህ ብሩክን ድንገት በማጣታቸው በጣም ሐዘን ተሰምቷት ነበር። እርግጥ ለአመታት ስትጠብቀው የነበረው ለአመታት የቆየ እንቆቅልሽ ቤተሰቦቿን ካገኘች በኋላ ቢፈታም ወዲያውኑ ደግሞ ደስታዋን ሳትጨርስ መልሶ ብሩክ መጥፋቱ ደስታዋን አደብዝዞባት ነበር። ብሩክ ቤተሰቦቿ እንዲገኙ የቻለውን ሚና ተጫውቷል። እንደዚሁም ከሞገስ ጋር ማለት ነው። ሞገስም ከቦታ ቦታ እየተዘዋወረ ከእሷ ጋር ምናልባት የዳጣ ቤተሰቦች ሊገኙ ይችላሉ ብሎ ተገመተው ቦታ ሁሉ አብሯት ሲሄድ ሲንከራተት የነበረ ሰው ነው ሞገስ። ብሩክ ደግሞ ከመጀመሪያውኑ ከጎዳና ወጥታ ወደ ሰው ቤት ለመግባትና ከሰዎች ጋር ለመግባባት ከነ ብሩክ ጋር ከነ ሞገስ ጋር እንደ ቤተሰብ እንደ እህትና ወንድም እንድትሆን ያደረጋት ምክንያት እሱ ነው። ከአሁን በፊት ማህሌት አናዳው እንደዚሁም ሞገስና ማህሌት መካከል የነበረው ግንኙነት አበሳጭቶት ጎዳና ላይ ቁጭ ብሎ ነበረ ዳጣ ጋር የተገናኙት። ዳጣም ምንድን ነው እንደዚህ ተስፋ የቆረጥከው? ህይወት ይቀጥላል ባክህ እንደዚህ አትተክዝ በማለት ብሩክን ከመከረችው በኋላ የምትመገበው ምንም ነገር ስለሌላትና በወቅቱ በጣም ርቧት ስለነበረ ትነግረዋለች። የሆነ ነገር የምገዛበት ለምግብ የሚሆን ገንዘብ ስጠኝ በማለት ተጠይቀዋለች። ብሩክም እኪሱ ላይ በወቅቱ ያገኛትን አውጥቶ ይሰጣታል። አረ ይሄ ብዙ ነው ብላ ስትጠይቀውም ውሰጂ በማለት ተስፋ በቆረጠ አንደበቱ ይናገራል። ዳጣ ትታው መሄድ አልፈለገችም ነበር። ትታ መሄድ ፈጽሞ ጭካኔውንም አላገኘች ነበር። መልሳ ከብሩክ ጋር ከዛ ቦታ እንድነሳና ነገሮች እንደሚያልፉ ነገሮች በራሳቸው ጊዜ እንደሚስተካከሉ ብሩክን አረጋግተው ወደ ምግብ ቤት ነበረ እንዲሄዱ የሆነው። ከዛ ጊዜ በኋላ በተደጋጋሚ ብሩክና ዳጣ እየተገናኙ ይጫወቱ ነበር። እንደገና ሞገስን አስተዋወቃት። ሞገስ ጓደኛዬ ነው ብሎ አስተዋወቃት። ከሞገስም ጋር በጣም ተግባቡ። በወቅቱ ብሩክ በጣም ጭንቀት ላይ ስለነበረ ሞገስና ዳጣ የቻሉትን ብሩክን ለማገዝ የቻሉትን ያክል ሙከራ ሲጀምሩ ይበልጥ ሞገስና ዳጣ እየተግባቡ መጡ። በተለይ የሞገስ ጸባይ ከቀን ወደ ቀን እያሳየው የነበረው ለውጥና በጣም የሚወደው የሚያስብለት የሚጨነቅለት ለብሩክ ሞገስ እንደሆነ ስትረዳ ለብሩክ ይህን ያክል ያሰበ ለብሩክ ለጓደኛው እንደዚህ ካሰበ በጣም ጥሩ ሰው ነው ማለት ነው በሚለው ነገር ዳጣ ለሞገስ ጥሩ ቦታ እየሰጠች በጣም እየተቀራረቡ ይመጣሉ።
ከዛም በኋላ ምሳሌ ወደ ውጭ ሄዳ እንድትታከም የቻለችውን ነገር ሁሉ አድርጋለች። ዳጣም ከሞገስ ጋር ሆና ነገር ግን ሞገስ ያደረገው ደግሞ በጣም ልዩ የሚባል ነገር ነበር። በወቅቱ ራሱ በጣም አስቸጋሪ ሁኔታ ላይ ባለበት ወቅት ለብሩክ ልጅ እንድትታከም ግን የቻለውን ነገር ሁሉ ከሚችለውን በላይ ሞክሮ ምሳሌ እንድትታከም ሰበብ ሆኗል። ይሄ ሁሉ መልካምነት የሞገስ መልካምነት ለጓደኛው ያለው መልካም አስተሳሰብ እንደዚሁም ለራሱም የሚሰጠው ኮንፊደንስ እና ለመጀመሪያ ፍቅረኛው ለሉላ የሚሰጠው ቦታ ከምንም በላይ ሞገስን እንድትቀርበውና እንድታምነው አድርጓታል። ብሩክ በተደጋጋሚ ጥፋት አጥፍቷል እርግጥ ነገር ግን ብሩክ ጥፋት አጠፋ ብሎ ሞገስ ምሳሌ ስትታመም እንደዚሁም ብሩክ እጅ ሲያጥረው ምንም ወደ ኋላ አላለም ነበር ከማገዝ። መኪና ቤቱም ስራውም ታግዶበት በእናቱ የተመዘገበች አንዲት የቀረች መኪና ብትኖር እሷንም ሽጦ ነበረ ምሳሌ እንድትታከም ያገዘው። ስለዚህ ዳጣ እንደዚሁም ብሩክን ያበሳጨው ሰው ማን ነው የሚለውን ነገር እንደዚሁም በዚህን ሁኔታ እንድትሆን ያስገደደህን ሰው መልሼ በአንተ ቦታ አደርገዋለሁ፣ ምንም አትዘን በማለት ማህሌትና ኤፍራታን በተደጋጋሚ እርምጃ ወስዳባቸዋለች። ለብሩክ ባላት ቦታ ምክንያት ማህሌትንም ወግታታለች ካሁን በፊት። በወቅቱ ግን ዳጣ የመኖር ፍላጎትም ሆነ የመኖር ጉጉት ያን ያክል የምትሳሳለት ቤተሰብ ስላልነበራት ምንም ነገር ቢሆን ለቀረቧትና ላምኗት እንደዚሁም ደግሞ ወደ ቤቱ ያስጠጋት ብሩክ እሱን እንደ ወንድሟና እንደ ቤተሰቧ አስባ እሱ ላይ የደረሰ ያለው ነገር በጣም አሟት ስለነበረ ነው ማህሌትን በወቅቱ ልትወጋት የቻለችው። እንግዲህ ያንን በማድረጓ ማህሌት በተደጋጋሚ ከዝና ጋር በመሆን ዳጣን ለማጥቃት ሞክራ ነበር። እርግጥ ብሩክ ከተሰወረ ወደዚህ ከዝና ጋር ብዙም ተገናኝተው ባያውቁም ነገር ግን ዝናን በስሙ ብቻ የምትፈራው ሰው ናት ዳጣ። ይሁን እንጂ ለብሩክ ሲባል ብዙ ዋጋ ከፍላለች። ለብሩክ ብቻ ሳይሆን ለሞገስም ትልቅ ዋጋ ከፍላለች። ካሁን በፊት ታግታ ታስራ ሁሉ ጥፍሯ እስከ መነቀል ድረስ የሚያደርስ ቅጣት አስተናግዳለች። ግደሉኝ እንጂ ምንም የምነግራቸው ኢንፎርሜሽን የለኝም በማለት ነበረ የነገረቻቸው ዳጣ በወቅቱ ለማህሌትና ለዝና። ይህ የሚያሳየው ወደ ቤቱ ላቀረባት ሰው እና እንደዚሁም እንደ ጓደኛ እያማከራት ላለ ሰው ዳጣ ምን ያህል ቦታ እንደምትሰጥና ለሰዎች ያላትን እምነት ያላትን ፍቅርና ክብር የሚገልጽ ነው። ዳጣ እርግጥ አሁን ላይ ቤተሰቦቿን አግኝታ ሞት አልፈልግም፣ በጣም ነው ሞት የምፈራው፣ በተለይ ደግሞ እናቴን ሳላገኝ መሞት አልፈልግም እያለች ብትናገርም ለብሩክና ለሞገስ ግን ምንም ሆናለች ካሁን በፊት። አሁንም ላይ ብሩክ ወደ ቤቱ በመምጣቱ በጣም ደስተኛ ናት። እንደዚሁም ደግሞ ዳጣ ብሩክ ብለሽ ትጠሪያለሽ ብሎ የገባላት ቃል ከምንም በላይ ደስተኛ አድርጓታል። እርግጥ አሁን ላይ ዳጣ አቶ ደረጀ አባቷን በሱ መጠራት ብትፈልግም ነገር ግን ፍቃደኛ ሆኖ ስሙን የሰጠኝ ብቸኛ ሰው ቢኖር ብሩክ ብቻ ነው በማለት ተናግራለች። እንደዚሁም ደግሞ ምሳሌም እንደ እህቴ እንደ ታናሽ እህቴ ነው ማያት፣ በጣም የታደለች ሴት ናት ብሩክን የመሰለ አባት ስላገኘች በማለት ብሩክ ጀግና አባትና ታማኝ ባል ይወጣዋል በማለት ተናግራለች። ዳጣ ዛሬ ዳጣ ንግግር ጨዋታ ጨምራለች። ከምንም ጊዜ በላይ ተናግራቸው የማታውቃቸውን ነገሮች ሁሉ እየተናገረች ትገኛለች። ነገር ግን በተነጋገረች ቁጥር ቅድስትንና ብሩክን ልብ ብላ እያየች ነው የምታወራው። በሁለታቸው መካከል ያለውን ነገር እንዲሰምርና ቅድስት የምሳሌ እናት እንድትሆን እንደዚሁም የብሩክ ባለቤት እንድትሆን ከሚፈልጉት ሰዎች ናት ዳጣ። ምክንያቱም ካሁን በፊት በባለቤቱ በማህሌት አማካኝነት ምን ያህል ስቃይንና ምን ያህል ጊዜ ምን ያህል አስቸጋሪ ወቅቶችን እንዳለፈ የምታውቀው ዳጣ ነች። በተደጋጋሚ ወደ ቤት ሲመጣ ለምሳሌን ለማጠንከር
ምሳሌ እንዳታዝንብኝ በማለት ቤት ውስጥ አያዝንም አያለቅስም ነበር። ከዳጣ ጋር በተገናኙበት ጊዜ ግን ብሩክ በጣም አዝኖ በጣም አልቅሶ ተስፋ ቆርጦና ቅስሙ ተሰብሮ ካለበት ሁኔታ ላይ ነው ከዳጣ ጋር የተገናኙት እና በዛን መልኩ አረጋግታ ወደ ቤት እንዲሄድ ያገዘችው። ሉላና ሞገስ ነገሮች እየተመቻቹላቸው ይገኛሉ። አሁን ላይ ዝና ታስሮ ታግቶ ስለሆነ ዝና በአሁኑ ላይ አድርግ የተባለውን ነገር ከማድረግ ምንም የሚያግደው ነገር እንደዚሁም ምንም የሌላ አማራጭ እንደሌለው ያውቃሉ። ዝና ማንም ሳያውቅለት ነው የታገተው። ዝና ጠፋ፣ ዝና ታገተ ብሎ የሚፈልገው ሰው እንኳን የለም። እንደዚሁም ደግሞ በስልክ እንኳን ቴክስት ቢገባ በእነ መድብል እጅ ስላለ እያንዳንዱ ቴክስት እየመለሱም እያዩም ያሉት እነ መድብል ብቻ ናቸው። ካሳለፍነው ፓርት ላይ በዝና እና በእነ መድብል መካከል የተፈጠረ አዲስ ነገር ነበረ። በሻሸመኔው ቦታ እንደዚሁም ደግሞ በከሚሴው በተለያዩ ቦታዎች አንተና ካሌብ ሞሲሳ ምንድን ነው የምታደርጉት በማለት ተጠይቆ ነበር ዝና በወቅቱ አሻፈረኝ በማለት ማወቅ የሌለብህን ምስጢር አውቀሃል በማለት ሲናገር ነበር። ይህ ማለት አሁን ላይ ለካሌብ በመደወል ለመድብል ተከታታይ እንድላክበትና መድብል ላይ እርምጃ እንዲወሰድ ለማድረግ ሲሞክር አንዱም ሳይሳካለት ነበረ አሁን ላይ በነ መድብል እጅ የገባው ዝና በነ መድብል እጅ መግባቱ ቀርቶ መድብልን ለማጥፋት የቻለውን ሁሉ ቢሞክርም ነገር ግን ከነ ስልኩ ተያይዞ ወደ እገታ ገብቷል። አሁን ላይ የጀመረለትን ንግግር የሆነ የምነግርህ ሚስጥር አለኝ ብሎ ለካሌብ የጻፈለትን ጽሑፍ ከዛ በኋላ ያለውን ግን ሙሉ ለሙሉ እየተጻጻፈ የነበረው ከመድብል ጋር ነው። ካሌብ ደግሞ ቀጥታ ከዝና ጋር ተገናኘሁ እያለ የማይነገሩ ሚስጥሮችን ሁሉ ይበልጥ ሲጽፍለትና ሲነግረው ነበረ። አሁን ላይ ዝና ያለው አማራጭ ግዴታ መናገርም ስለሆነ ነበረ ብሩክ ያለበትን ቦታ የተናገረው። እሱ ባሰበው ሳይሆን ቀረ። ዛሬ ላይ ዝና ፈጽሞ ነገሮች አልተሳኩለትም። ይህም ሊሆን የቻለው ዝና መድብልን ለማጥቃት ሲሞክር በተቃራኒው እሱ ተጠቅቶ እንደዚሁም እጅ ሰጥቶ ስላገኘ በጣም ተናዷል። አሁን እኮ የማሳካቸው የማመቻቻቸው ብዙ ስራዎች ነበሩኝ በማለት ሲናገርም እኛውን ስራ ስላለን መስሎኝ እኮ ነው ያዝንህ በማለት ሲነግረው ነበር። መድብል ጋር የመጨረሻ እልህ ተጋብተዋል። ዝናም ብሩክ ያለበትን ቦታ ከተናገረና ካሌብ ሞሲሳ ምን አይነት ስራ እንደሚሰራ ሁሉን ነገር ካናዘዙት በኋላ ፍቱኝ በማለት ሲጠይቅ ነበረ። አሁን ላይ ዝናን ለመፍታት ፈቃደኛ አይደሉም። ምክንያቱም ዝና ከዚህ ከተፈታ ማህሌትና ኤፍራታን ለማጥቃት ፈጽሞ ወደ ኋላ አይልም። ስለዚህ የማህሌት ጉዳይ ተሳክቶላት ወደ ውጭ ሀገር እንድትሄድ ሙሉ ፕሮሰሶች ካለቁላትና ከበረረች በኋላ ነው የምንፈታው የሚል እቅድም አላቸው። ምክንያቱም ኤፍራታ የገባችሁልኝ ቃልን ካላከበራችሁ እኔ የማደርገውን ነገር ፈጽሞ ልታውቁት አትችሉም በማለትም ተናግራለች። አሁን ላይ በብሩክ መገኘት ዋና ምክንያት የሆነችው ማህሌት ቃል የገባሁላትን ነገር እንዴት ቃሌን አላከብርም በማለት የማህሌትን ወደ ውጭ ጉዞ ለማሳካት እየሞከረ ይገኛል መድብል። እስከዛ ድረስ ግን የማህሌት የጉዞ ሁኔታ እስከሚስተካከሉ ድረስ ሞገስ እዚህ ይቆያል የሚል ግምት አለው። ሉላና ሞገስ በሰርጋቸው ላይ የሚገኙ ታዳሚዎችን እስከ መቁጠር ደርሰዋል ዛሬ ከተስፋ ብዛት አንጻር። ምክንያቱም ሉላና ሞገስ በዝና አማካኝነት ደስታቸውን ነጻነታቸውን እና የተለያዩ ማህበራዊ ጉዳያቸውን ተዘናግተው ነው ያሉት።
አሁን ላይ ወረቀቱ ከተስተካከለለትና ዝና ከፈረመ በኋላ ግን ቅውጥ ባለ ሰርግ እንጋባለን። አሁን እኮ ብሩክም መጥቷል፣ ሁሉም ነገር በቃ ቤተሰቡ ሙሉ ነው በማለት ዝና በመታሰሩ እንደዚሁም ደግሞ ከታሰረ በኋላ ግዴታ ወረቀቱን ይፈርማል የሚልም እምነት ስላላቸው የሌለ ደስተኛ ሁነዋል። እንደዚሁ እንጋባለንም ብለው አስበዋል። ይሁን እንጂ የእነሱ መጋባት ጋር ሲያስቡት ብሩክና ቅድስትም መጋባት አለባቸው የሚል ሀሳብ ያላቸው ይመስላል። እርግጥ ሉላና ሞገስ የልጅነት ፍቅረኛሞችና ለአመታት አብረው የኖሩ ቢሆኑም ተለያይተው አብረው ነበረ እየኖሩ የነበሩት። ሉላ በዝና ቤት ሆና ሞገስ ደግሞ በግል ህይወቱ በግል ስራው ላይ ሆኖ ነገር ግን ሉላም ሞገስን እየናፈቀች ሞገስም ሉላን እየናፈቀና የቀድሞ ታሪካቸውን እያስታወሰ የኖረበት ሁኔታ ነው ካሳለፍነው ፓርቶች ላይ ያየ ነው። ስለዚህ በሁለታቸው መካከል ለረዥም ጊዜ የቆየ አብሮነት አለ። ለዚህም አሁን ላይ ዝና ወረቀቱን ከፈረመ እንጋባለን ብለው ሲያስቡ በብሩክና በቅድስት መካከል ያለው ደግሞ ለአመታት በተለያዩ አይነት መንገዶች እንደዚሁ በተለይ ምሳሌ እንድትታከምና እንድትድን ያገዘችው ባለ ብዙ ውለታው ያም አልፎ ተርፎ ወደ ውጭ ለመሄድ ፕሮሰስ ላይ እንደሆነ ብሩክ ገንዘብ ሲያጥረው በጣም የሚከብድ ነገር አድርጋ ያንን የጎደለ ብር ለመሙላት ቅድስት አስባ ሞክራው ነበር። እርግጥ በዳጣ ጥረት ከዛ ቦታ ብትወጣም ነገር ግን ለምሳሌ ስትል ምንም እንደምታደርግ እርግጠኛ የሆነበት ጊዜ ነው። ስለዚህ ብሩክና ቅድስት የየራሳቸው የሆነ መስዋዕት እየከፈሉ በጣም የሚዋደዱ ለአብረው ለመሆን ብቁ የሆኑ ጥንዶች ናቸው። የእነሱን ጉዳይ ማስተካከል አለብን በማለት ይነጋገራሉ። ያውም ለምን አብረን አናገባም በማለት ሉላ ሀሳብ አምጥታለች። አብረን ብናገባ ይሻላል፣ ሁለታችንም በሁለት ቦታ በሁለት ቤት አንድ ደስታ ይሆናል በማለት በተመሳሳይ ቀን እንዲጋቡም ጠይቃ ነበር። እንደዛ ይሆናል ብለሽ ነው ሉላ በማለት ሞገስም የራሱን አስተያየት ሲሰጥ ነበር። ብሩክም ከብዙ ጨዋታና ከብዙ ሳቅ በኋላ መኝታ ክፍሉን አንጥፌልሃለሁ ተኛ በማለት ቅድስት ነግረዋለች። ምክንያቱም ቅድስት እያንዳንዱ የብሩክ ሁኔታ እያየችው በአይን እየገባት ነበረ የቆየው። ብሩክ በጣም እንደደከመውና እረፍት እንደሚያስፈልገው ከምንም ጊዜ በላይ አሁን ላይ ብሩክ እረፍትን እንደሚፈልግ እዛ አግተውት በነበረ ጊዜ ምን አይነት ስቃይ አድርሰውበት እንደሆነ ፈጣሪ ብቻ ነው የሚያውቀው። ስለዚህ አሁን ማረፍ አለበት በማለት ይህን ንግግራቸውን በማቋረጥ ወደ መኝታ ክፍል በመሄድ ጋሼ አልጋውን አንጥፌልሃለሁ አረፍ በል እስኪ በማለት ትናገራለች። ብሩክም እሺ ቅድስት በማለት ወደ መኝታ ክፍሉ ይሄዳል። እነሱም ጫወታቸውን እንደቀጠሉ ነበሩ። የዛሬው ቪዲዮ እዚህ ላይ ያበቃል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ